በስልካችሁና በኮምፒውተራችሁ ተጠቅማችሁ ሪል ፋይናንሻል ፍሪደም ቢልድ ማድረግ አስባችሁ ታውቃላችሁ? እንደዛ ከሆነ ከዚህ ጋር ነው የምትጀምሩት። ግን እውነታው ይሄ ነው። አብዛኞቹ ጀማሪዎች ወይ ቢጊነርስ የምንላቸው እዚህ ማርኬት ላይ ሲመጡ ለረጅም ጊዜ ገንዘብ ያጣሉ። ግን ማርኬቱ ከባድ ሆኖ አይደለም፣ ጌሙን እንዴት መጫወት እንዳለባቸው ስለማያውቁ እንጂ። በዚህ ቪዲዮ ፎሬክስ ትሬዲንግን መጀመር ከፈለጋችሁ እንዴት ስቴፕ ባይ ስቴፕ ማስኬድ እንደምትችሉና መስራት የሌለቦቻችሁን ሚስቴኮች ሙሉ በሙሉ እነግራችኋለሁ፣ የሚያስፈልጓቸው ቱልሶች ጨምሮ ማለት ነው። ከዚህ በፊት ከብዙ ትሬደሮች ጋር የመገናኘት አጋጣሚውን አግኝቼ ነበርና ከቢጊነርሶችም ከኢንተርሚዲየት ከአድቫንስድ ከሆኑም ሰዎች ጋር ተገናኝቼ አውቃለሁ። እና አብዛኞቹ ቢጊነርሶች ጋር በተደጋጋሚ የማየው ነገር ምንም ፋውንዴሽን ሳይኖራቸው ማርኬቱ ላይ ዘሎ ነው የሚገቡት። ለዛ ነው ዛሬ በዚህ ቪዲዮ ከምን መጀመር እንዳለባችሁ ስቴፕ ባይ ስቴፕ የምነግራችሁ ማለት ነው። ቪዲዮ ከመጀመሩ በፊት ግን አብዛኞቻችሁ የቸገራችሁ ነገር ቀድማችሁ ኮሜንት ላይ ጻፉልኝ ማለት ነው። እሱ ምን ይረዳኛል? እናንተ ስፔሲፊክ የተቸገራችሁት ቦታ ላይ ኮንተንቶች፣ ቪዲዮዎች እንድሰራላችሁ ያግዘኛል ማለት ነው። እሱ ችግሮቻችሁን እንድቀርፍላችሁ ወይም ከኔ ኤክስፒሪየንስ እንዳጋራችሁ ስለሚረዳኝ ኮሜንት ማስቀመጣችሁን እንዳትረሱ ማለት ነው። ፎሬክስ ምንድን ነው የሚለውን ነገር እኔ ፎሬክስ ማለት ፎሬን ኤክስቼንጅ ማርኬት አይደለ? ወይም እኛ በተለምዶ ፎሬክስ ወይም ኤፍኤክስ የምንለው ማለት ነው። እንዴት ነው ትሬድ የምናደርገው? ከረንሲዎችን ለአንደኛው ከረንሲ ሴል ወይ ባይ ያደረግን ከረንሲዎችን ትሬድ ለማድረግ ግዴታ ፔር ያስፈልጋቸዋል። ለምሳሌ እናንተ ዩሮ ኦር ዶላር ስለመገበያየት ሌላ የምትገበያዩበት ከረንሲ ያስፈልጋቸዋል አይደል? አሁን ለምሳሌ የኢትዮጵያ ብር በዶላር ኤክስቼንጅ ማድረግ ስትፈልጉ ግዴታ የኢትዮጵያ ብር ያስፈልጋቸዋል አይደል? ዶላር ለመግዛት እንደዛው ከረንሲዎችም ራሳቸውን ለብቻ ትሬድ ማድረግ አትችሉም። ግዴታ ፔር ያስፈልጋቸዋል። በዛ መንገድ ነው ትሬድ የምናደርገው ፎሬክስን። ለምን ፎሬክስን መረጥን? ወይም ከተለያዩ አሴቶች ፎሬክስን እንዴት መርጠን ለምን ትሬድ እናደርጋለን ፎሬክስን? የመጀመሪያው ነገር ፎሬክስ ትሬዲንግ ላይ በጣም ስሞል ካፒታል ጀምሮ ትሬድ ማድረግ እንችላለን። ዊ ዶንት ኒድ ቢግ ካፒታል። እንደ ብሮከሩ ቢለያይም ግን በጣም ስሞል አማውንት ጀምሮ ትሬድ ማድረግ እንችላለን ፎሬክስ ላይ። እሱ አንዱ አድቫንቴጃችን ነው። ሌላኛው አድቫንቴጃችን ደግሞ 24 ሰዓት ማርኬቱ ኦፕን ነው። ለ5 ቀናት 24 ሰዓት ኦፕን ነው። ሁሉንም 24 ሰዓት ትሬድ እናደርጋለን እያለን አይደለም፣ ግን 24 ሰዓት ኦፕን የሆነ ለ5 ቀን ከሰኞ እስከ አርብ ኦፕን የሆነ ማርኬት ነው። ሌላኛው ደግሞ የትም ቦታ ላይ ሆነን ስልክ ወይም ላፕቶፕ ካለ ትሬድ ማድረግ እንችላለን። ይሄ ምን ይሰጠናል? ሎኬሽን ፍሪደም ይሰጠናል ማለት ነው። ሲቀጥል ሌቨሬጅ አክሰስ እንድናደረግ ያደረገናል። ኖርማሊ ስለ ሌቨሬጅ በሚቀጥሉት ቪዲዮዎች እናወራለን፣ ግን ሌቨሬጅ ይሰጠንና ሞር ስኬል እያደረግን ሞር ቢግ ትሬዶችን ካች እንድናደረግ ትሬድ እንድናደረግ ያግዘናል ፎሬክስ ትሬዲንግ ማለት ነው። ስለዚህ ፎሬክስ ትሬዲንግን ለመጀመር ምን ያስፈልገናል የሚለውን ነገር እኔ የመጀመሪያ የሚያስፈልገን ነገር ቻርቲንግ ሶፍትዌር ነው፣ ወይም ደግሞ ቻርታችንን የምናይበት ሶፍትዌር ያስፈልገናል። ከዚህ ውስጥ እኛ ቤዚካሊ የምንጠቀመው ትሬዲንግ ቪውን ነው። ስለዚህ ቻርታችንን የምናይበት ፕራይስ አክሽኑን የምናይበትና አናሊሲሳችንን የምንሰራበት ቻርቲንግ ሶፍትዌር ያስፈልገናል ማለት ነው። በሁለተኛ ደረጃ ደግሞ ብሮከር ያስፈልገናል። ብሮከር ማለት አናሊሲሳችንን ሰርተን ቻርቲንግ ሶፍትዌራችን ላይ ኤክስኪዩት የምናደርግበት ቦታ ማለት ነው። ብሮከሮች ትሬዶቻችንን ፕሌስ እንድናደረግ ይረዱናል ማለት። ስለዚህ ብሮከር ያስፈልገናል ማለት ነው። እኔ ሜንሊ የምጠቀሙ ብሮከር ኤክስነስ ብሮከር ይባላል። እዚህ ጋር እንዴት መክፈት እንዳለባችሁ ቪዲዮ ኦልሬዲ ሰርቼላችኋለሁ። እሱን ገብታችሁ ማየት ትችላላችሁ፣ ይሄን ቪዲዮ ከጨረሳችሁ በኋላ ማለት ነው። ከዛ በኋላ ስትራቴጂ ነው። ስትራቴጂ ያስፈልጋችኋል። አሁን ስትራቴጂ እንዴት እናደርግ ከማን እንማር ሲባል የመጀመሪያ እኔ ሪኮመንድ የማደርጋችሁ ፕሩቨን ሲስተም ካለው ሰው ወይም ሜንቶር ከፍላችሁ አቅሙ ካላችሁ ብትማሩ መክራችኋለሁ። ለምን ካላችሁ ዌል ዴቨሎፕድ የሆነ ኦርጋናይዝድ የሆነ እውቀት በትንሽ ጊዜ ውስጥ እንድታገኙ ነው። እሱን አፎርድ ማድረግ የማንችል ደግሞ ከሆነ ዩቲዩብ ላይ ኤሎት ኦፍ ኮንተንቶች አሉ። ገብታችሁ ከነሱ ውስጥ ወር የተመቻችሁን ኦር ደግሞ ሌሎች ትሬድ የሚያደርጉበት ኮንሰፕት የሚያስተምር ሰውን ገብታችሁ ከሱ በደንብ መማር ይኖርባችኋል። ስትራቴጂያችሁን በደንብ ዴቨሎፕ ማድረግ ይኖርባችኋል ማለት ነው። ከዛ ዴሞ አካውንት ነው። ዴሞ አካውንት ለምን ይጠቅማችኋል? አንድ የተማራችሁትን ስትራቴጂያችሁን ቴስት እንድታደርጉበት ይረዳችኋል። ማርኬት ኤክስኪዩሽን እንድትለማመዱ፣ የስፕሬድ ያለውን ነገር የአስክ የቢድ ሁሉም ነገር የሉት ካልኩሌሽን ኤቭሪቲንግ እንድትማሩበት ገንዘባችሁን ሳታባክኑ ይረዳችኋል ማለት ነው። ዴሞ ትሬዲንግ ያስፈልጋችኋል። ብዙ ጊዜ ከብሮከራችሁ ጋር ኦልሬዲ ብሮከራችሁ ዴሞ አካውንት ይሰጣችኋል፣ ወይም ፔፐር ትሬዲንግ ማለት ነው ይሰጣችኋል። እሱን ተጠቅማችሁ ትሬድ ማድረግ ትችላላችሁ፣ ያው የእናንተን ገንዘብ ሪስክ ሳታደርጉ ማለት ነው። እሱ ፕራክቲስ እንድታደርጉ ያረጋችኋል ማለት ነው። ከዛ ሲቀጥል ደግሞ ትሬዶቻችሁን ጆርናል ማድረግ አለባችሁ። ትሬዶቻችሁ ዊን ሆኑ ሎስ ሆኑ ብሬክ ኢቭን ሆኑ ጆርናል መደረግ አለባቸው። ለምን ካላችሁኝ ምርጥ ትሬዶቻችሁን እንድትደግሟቸው፣ በጣም ምርጥ ያልሆኑ ትሬዶቻችሁን ደግሞ እንዳትደግሟቸው ትሬዶቻችሁን ጆርናል አድርጋችሁ በየጊዜው ልታዩቸው፣ አናላይዝ ልታረጓቸው የወሰዷቸውን ትሬዶች ያስፈልጋል። ስለዚህ ትሬዲንግ
ጆርናል ያስፈልጋቸዋል። ኖርማሊ እኛ የምንጠቀም ትሬዶቻችንን ጆርናል ለማድረግ ኖሽን ነው። ኖሽን ላይ ቴምፕሌት አለን። እኔ ኦልሬዲ ለእናንተ ራሱ ሰርቼ አዘጋጅቼ አስቀምጬላችኋለሁ። እሱን ቪዲዮ ላይ ያያችሁት እዚህ ጋር ታገኙታላችሁ የኖሽን ቴምፕሌቱን። ኖሽን ቴምፕሌቱን ደግሞ ቴሌግራም ቻናላችን ላይ ታገኙታላችሁ። ትሬዶቻችሁን ጆርናል ማድረግ አለባችሁ ማለት ነው። ሌላኛውና ወሳኙ ነገር ደግሞ ብዙ ትሬዶች የማያደርጉት ይሄን ሁሉ ነገር አሟልተው ይሄን ነገር ባለማድረጋቸው ብቻ ወዲያው ፌል የሚያደርጉበት ምክንያት ፔሽንስ ኤንድ ዲሲፕሊን ነው። እዚህ ማርኬት ላይ ኢምፔሽንስ ትሬደርስ ከሆናችሁ ረጅም ጊዜ አትቆዩ። ፔሽንስ መሆን ይኖርባችኋል፣ ዲሲፕሊን መሆን ይኖርባችኋል። ማርኬቱ ዘሞር ኢምፔሽንስ በሆናችሁ ቁጥርና ዲሲፕሊን በሌላችሁ ቁጥር እየቀጣችሁ ነው እንጂ የሚሄደው ፕሮፊታችሁን ሞር እያገኛችሁ አትሄዱም። ስለዚህ በቻላችሁ ታቅም በደምብ ታጋዥ፣ በደምብ ዲሲፕሊን ሊኖራችሁ ይገባል። እዚህ ማርኬት ላይ ኮንሲስታንትሊ ፕሮፊታብል ለመሆን ኖርማሊ የሚያስፈልጓችሁ ነገሮች በሙሉ ዲስክሪፕሽን ላይ አስቀምጥላችኋለሁ። ኤቭሪቲንግ ገብታችሁ ማየት ትችላላችሁ ማለት ነው። አሁን ደግሞ አብዛኛው ቢጊነርስ ትሬደሮች የሚሰሩትን ስህተት እናያለን። እናንተ ማድረግ የሌለባችሁን ነገር ማለት ነው። እሱን ብሪፍሊ እናያለን ማለት ነው። የመጀመሪያው ትሬዲንግ ዊዛውት ኤ ስትራቴጂ ነው። ስትራቴጂ ሳይኖራቸው ጀስት ምንም ነገር አንድ ዩቲዩብ ቪዲዮ አይተው ሊሆን ይችላል ገብቶ ማርኬቱ ላይ ኤክስኪዩት ያደርጋሉ ሪል መኒ። ይሄ ጋምብሊንግ ነው፣ ትሬዲንግ አይደለም። ገስ ሳታደርጉ በትክክለኛ ሁኔታ ትሬድ ማድረግ ስላለባችሁ ስትራቴጂያችሁን በደንብ ዴቨሎፕ ሳታደርጉ ምንም አይነት ላይቭ ትሬዲንግ እንዳትወስዱ ማለት ነው። ሁለተኛው ደግሞ ኦቨር ሌቨሬጂንግ ነው። ቅድም እንዳልኳችሁ ከፎሬክስ ከምንጠቀምባቸው ነገሮች አንዱ ሌቨሬጅ ነው። አብዛኛው የሌቨሬጅን አጠቃቀም ስለማያውቅ ትሬዶቻቸው ላይ በጣም ኦቨር ሌቨሬጅ ያደርጋሉ። ወይም ደግሞ አካውንታቸውን ፍሊፕ $10 ወደ 1000 ምናምን እያሉ አካውንታቸውን ፍሊፕ ለማድረግ ስለሚሞክሩ ኦቨር ሌቨሬጅ ይጠቀማል። ይሄ ደግሞ አዳዲስ ትሬደሮችን በጣም በርን የሚያደርግ ነው። ማርኬቱ ላይ እንዳትቆዩ ያላችሁን ገንዘብ እንድትጨርሱ ስፔሻሊ ስትራቴጂ በዴቨሎፕ ያላደረጋችሁ በስነስርዓት እንደገና ግዴታ ሪስክ ማኔጅመንትም ሊኖራችሁ ይገባል። እሱ ሳይኖራችሁ ኦቨር ሌቨሬጅ አድርጋችሁ አካውንታችሁን ታፈነዳላችሁ እንጂ ኮንሲስታንት መሆን አትችሉም። አብዛኞቹ ቢጊነሮች የሚሰሩት ስህተት ነው ማለት ነው ይሄኛው። ሌላኛው ኢግኖሪንግ ሪስክ ማኔጅመንት፣ ሪስክ ማኔጅመንታቸውን ኢግኖር አድርገው አሁን ለምሳሌ አብዛኞቹ ትሬደሮች የማየው $100 ዲፖዚት ያደርጋሉ። ከዛ ካልኩሌት እንዴት እንደሚያደርጉ ሪስካቸውን አያውቁትም። ጀስት ራንደም ሉት ነው የሚጠቀሙት። እንዴት ካልኩሌት ማድረግ እንዳለባቸው አያውቁም። ስለዚህ ሪስክ ማኔጅመንታቸው ራሱን የቻለ ስትራቴጂ በሉት። ምክንያቱም ሪስክ ማኔጅመንታቸው ራሱ ጥሩ ባይሆን የፈለገ ምርጥ ስትራቴጂ ቢኖራችሁ በኋላ ላይ አንድ ትሬድ አካውንታችሁ ሙሉ በሙሉ ድርምስምሱን እንዲያወጣ ያደርጋቸው ማለት ነው። ስለዚህ ሪስክ ማኔጅመንታችሁን በደንብ ልትለዩ፣ በደንብ ልታውቁ፣ በደንብ ማኔጅ ልታደርጉ ይገባል ማለት ነው። ሌላኛው ኖ ትሬዲንግ ፕላን ነው። ትሬዲንግ ፕላን ሊኖራችሁ ይገባል። ምን አይነት ትሬዲንግ ፕላን? ስትራቴጂያችሁን የያዘ፣ ሪስክ ማኔጅመንታችሁን የያዘ፣ ኢንተሪያችሁን የያዘ፣ ኤግዚታችሁን የያዘ ዘሆል ፕላናችሁን በአንድ ላይ የያዘ ትሬዲንግ ፕላን ሊኖራችሁ ይገባል። ይሄ ምን ያደርጋል? ዛሬም ትሬድ ስታደርጉ በተመሳሳይ ሁኔታ ትሬድ እንድታደርጉ ያደርጋችኋል። ነገም ተነጎዳያም ወዲያም እያላችሁ በየቀኑ ትሬድ ስታደርጉ ኮንሲስታንት በሆነ ዌይ ትሬድ እንድታደርጉ ስለሚያግዛችሁ ትሬዲንግ ፕላን ግዴታ ሊኖራችሁ ይገባል። እንዴት ዴቨሎፕ እንደምታደርጉ እንዳታስቡ፣ የሚቀጥሉት ቪዲዮዎች በደንብ እናወራለን ማለት ነው። ከዚህ በኋላ ደግሞ እንዴት ቻርቶችን ማንበብ እንደምትችሉ፣ እንዴት ካፒታላችሁን ማኔጅ ማድረግ እንደምትችሉ እና እንዴት ትሬዲንግ ፕላናችሁን ቢውልድ ማድረግ እንደምትችሉ በሚቀጥሉት ቪዲዮዎች ቀስ እያለን እናያለን ማለት ነው። ከዛ ሁልጊዜ ኮንሲስታንሲ መሆን እንድትችሉ እኔ አግዛችኋለሁ ማለት ነው። ቪዲዮ ከተመቻችሁ ቪዲዮ ላይክ ሳታደርጉት እንዳትወጡ፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ኮመንት ላይ ምን እንደቸገራችሁ ትነግሩኛላችሁ ማለት ነው። እኔም በቻልኩት አቅም በነዛ ቶፒኮች ላይ ለእናንተ ቪዲዮዎች ፕሮቫይድ ለማድረግ እሞክራለሁ ማለት ነው። ቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትረሱ። በየሳምንቱ $10 ጊቫዌይ ቻሌንጆች አሉን። እኔም አናሊሲሶችን ሼር አደርጋችኋለሁ። ላይቭ እንገባለን፣ ዲስከስ እናደርጋለን። ቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትረሱ። ሊንክ ባዮ ላይ አለላችሁ ማለት ነው። ስለዚህ በሚቀጥለው ቪዲዮ እስከምንገናኝ ሰላም።